ከወደ መርሲሳይድ አስገራሚ መረጃ ተሰምቷል። ሊቨርፑሎች ባሳለፍነው ሳምንት ቶትናም ሆትስፐርና ምስላንድ ረምድመው የ2024/25 የውድድር ዓመት የእንግሊዝ ፕሪሚየር ሊግ አሸናፊ መሆናቸው በተረጋገጠበት ጨዋታ የቀዮቹ ደጋፊዎች ፈንጠዝያቸው መቼስ ወደር የሌለው ነበር። ታዲያ ከሊቨርፑሎች ደጋፊዎች ድላቸውን ባረጋገጡበት ጨዋታ በደስታ ባበዱበት ጨዋታ የመሬት መንቀጥቀጥ በአንፊልድ ተከስቶ እንደነበር ሳይንቲስቶች ገልጿል። 60,415 ደጋፊዎች ባሉበት ቦታ 5 ግቦች በሊቨርፑል በኩል ሲቆጠሩ የሊቨርፑል ደጋፊዎች ከፍተኛ ደስታቸውን ሲገልጹ ነው የነበረው። የአሌክሲስ መካሊስተር አስደናቂ ግብ ስትገባ ደግሞ መሪ ያደረገች ስለነበረች አንፊልድም በከፍተኛ ሁኔታ አንቀጥቅጦታል ነው የተባለው። እንደተገለጸውም የማካሊስተር ግብ ስትቆጠርም ነበር ከፍተኛ የመሬት መንቀጥቀጥ በአንፊልድ ተከስቶ የነበረው። ይህ በአራተኛው ደቂቃ ላይ የተቆጠረው ግብ የነበረው በሬክተር ስኬል መመዘኛ 1.74 የደረሰ መሬት መንቀጥቀጥ እንደነበር ተገልጿል። ሁለተኛው ከፍተኛ የነበረው ደግሞ ሞሳላ ሲያስቆጥር የነበረ ሲሆን ይህ ደግሞ 1.60 ነበር ተብሏል። ኡዶጊ በራሱ መረብ ላይ ሲያስቆጥር 1.35፣ የጎዲ ካክፖ ሙከራ 1.03፣ የሉዊስ ዲያዝ የተሻረው ግብ ደግሞ 0.64 ሬክተር ስኬል እንደነበሩ ነው የተገለጸው። ያው በእርግጥ ቁጥሮቹ አነስተኛ የመሬት መንቀጥቀጥ መሆናቸውን ያሳያል። ነገር ግን ደጋፊው አንፊልድን እንዴት በአንድ እግሩ እንዳቆመው ግን ትልቅ ማሳያ ነው። you will never walk alone ብለው ሲዘምሩ የሚታወቁት የቀዮቹ ደጋፊዎች መቼ ስለሚፈጥሩት አስደናቂ ድባብም መዘርዘርም አስፈላጊ አይደለም ይታወቃል እና ግልጽ ጉዳይም እንደሆነ በስፋት የሚታወቅ ጉዳይ ነው። የቀድሞ የቶትናም ሆትስፐር የአሁኑ የባየር ሙኒክ ተከላካይ ኤሪክ ዳየር በውድድር ዓመቱ መጨረሻ ላይ በባየር ሙኒክ ቤት ያለው ውል እንደሚጠናቀቅ ሲታወቅ አሁን ላይ እንግሊዛዊ ተከላካይ በክረምቱ ከባቫሪያኖቹ ጋር እንደሚለያይ ራሱ ክለቡ ይፋ አድርጓል። የ31 ዓመቱ ተከላካይ ግን በአሊያንዝ አሬና የመቆየት እድል ነበረው፣ ነገር ግን ውድቅ አድርጎት ነው አሁን እንደሚለያይ የተረጋገጠው። ዳየር በ2024 ጥር ወር ላይም ነበር ከስፐርስ ለቆ ወደ ባየር ሙኒክ በመነሻ የውሰት ውል አምርቶ የነበረው። ከዛ ግን የቡንደስሊጋው ክለብ በቋሚ ውል ሊያስፈርሙትም ችሏል። ለ6 ጊዜ የቻምፒየንስ ሊግ አሸናፊዎቹም 45 ጨዋታዎችን ያህል ወክለው መጫወት የቻለ ተጫዋች ያድርጓል። ዳየር አሁን የፈረንሳዩን ክለብ ሞናኮን በ3 ዓመት ውል ለመቀላቀልም ከስምምነት የደረሰ ተጫዋች መሆኑ ይታወቃል። ያው ቡንደስሊጋን አሳክቶ ከባየር ሙኒክ ጋር ይለያያልም ተብሎ ይገመታል። የቪንሰንት ኮምፓኒ ቡድን የሆኑት ባየር ሙኒኮች በሳምንቱ መጨረሻ ተቀናቃኛቸውን አርቢ ላይፕዚግን ካሸነፉ ቻምፒዮንነታቸውን የሚያረጋግጡ ነው የሚለው። የአርሰናል አሰልጣኝ ሚካኤል አርቴታ ተጫዋቻቸው እንደሚመለስ አሳውቀዋል። ጀርመናው የአርሰናል ተጫዋች ካይ ሃቨርትዝ ባስተናገደው ጉዳት ምክንያት ለረጅም ጊዜ ከሜዳ መራቁ የሚታወቅ ጉዳይ ነው። ሃቨርትዝ ከሜዳ ሲርቅ መጀመሪያ ላይ የውድድር ዓመቱ አብቅቶለታል ተብሎ እንደነበረ ተገልጾ የነበረ ቢሆንም አሁን ግን የውድድር ዓመቱ ከመጠናቀቁ በፊት ወደ ሜዳ ሊመለስ እንደሚችል ስፓኒያርዳዊ አሰልጣኝ ሚካኤል አርቴታ አረጋግጧል። አርቴታ እንደገለጹት ከሆነም ነገሮች አሁን እየሄዱ እንዳሉት አካሄድ የሚሄዱ ከሆነ የውድድር ዓመቱ ከማብቃቱ በፊት ጥቂት ጨዋታዎችን የመጫወት እድል አለው ሲሉ ተደምጧል። አርቴታ ሌላኛው በጉዳት ላይ የሚገኘውና በውድድር ዓመቱ መጨረሻ ከክለቡ ይለቃል ተብሎ የሚጠበቀው ተጫዋቻቸው ጆርጂኖም ግን የውድድር ዓመቱ ከመጠናቀቁ በፊት ተመልሶ ሊጫወት እንደሚችል አሳውቀዋል። አርሰናሎች ነገ ምሽት 1 ሰዓት ተኩል ላይ ትርጉም የሚሰጣቸው ጨዋታ ባይሆንም እንኳን በሜዳቸው ኤምሬትስ ስታዲየም ግን በርንማውዝን የሚገጥሙ ሲሆን ብዙ ተጫዋቾቻቸውን ያሳርፋሉ ተብሎ ይገመታል። ወሳኝ ጨዋታቸው ደግሞ ሮብ ከፓሪስ ሳን ዠርማን ጋር እንደሚጠብቃቸው የሚዘነጋ አይደለም። የፓሪስ ሳን ዠርማን ተጫዋች ኦስማን ዴምቤሌ ባሳለፍነው ማክሰኞ በቻምፒየንስ ሊጉ በጉዳት ምክንያት ሙሉ ጨዋታውን ሳይጨርስ ተቀይሮ መውጣቱ ይታወቃል። ስለ ዴምቤሌ ጉዳት አስመልክቶ ዛሬ በተሰማ አዲስ መረጃ ግን ፈረንሳዩ ተጫዋች አሁን ላይ በቀኝ ሃምስትሪንጉ ላይ የጡንቻ መወጠር እንደገጠመው የፓሪሱ ክለብ ራሱ በሜዲካል ሪፖርታቸው ላይ አሳውቋል። ሆኖም ግን ተጫዋቹ አሁን ላይ የሚገኝበት ሁኔታ በእድገት ላይ እንደሚገኝም ተይዞ ነው የተገለጸው። ዴምቤሌ አሁን ካለበት ነገር ጋር ተያይዞ በቀጣዮቹ ቀናት ረፍት እንደሚያደርግም ተገልጾ ተገኝቷል። ትላንትም በፔዦች ልምምድ ላይ ያልነበረ ተጫዋች ነው
ነበር እረፍት እያደረገ የሚገኘው ለረቡ የመልሱ ጨዋታ እንዲደርስ ታስቦ ነው። ፔዦች አርሰናልን 1-0 በረቱበት ጨዋታ ብቸኛውን የማሸነፊያ ግብ የሚያስቆጠረው ጨዋች ኦስማን ዴምቤሌ እንደሆነ ይታወቃል። የመልሱ ጨዋታ ረቡ በፋሽኗ ከተማ በፓሪስ በፓርክ ደ ፕሪንስስ ሲደረግ እንግዲህ ዴምቤሌ ይኖራል ወይስ አይኖርም የሚለው በቀጣዮቹ ቀናት የሚታይ ጉዳይ ነው። ካልኖረው ግን ለሉዊስ ኤንሪኬ ቡድን አቀዋሽ ዜና ተደርጎ ይቆጠራል። በአንጻሩ አርሰናሎችን ግን የሚያስደስታቸው እንደሚሆን ምንም ጥርጥር የሌለው ጉዳይ ነው። በማንቸስተር ዩናይትድ አነስተኛ ድርሻ ያላቸው ሰር ጂም ራትክሊፍ የፈረንሳዩ ክለብ ኦጂሲኒስ ባለቤት መሆናቸው የሚታወቅ ነው። በራትክሊፍ የሚመራው ኢኒዮስ አሁን ኒስን ለመሸጥ እያሰቡ እንደሚገኙ ሊንፎርም የተባለ ምንጭ ዘግቧል። ይህንን መረጃ ግን ታማኙ ዘ አትሌቲክም ከዛ በኋላ ዘግቦት ተገኝቷል። ራትክሊፍ ኒስን ለመሸጥ ያሰቡት ደግሞ ማንቸስተር ዩናይትድን በፋይናንሻል ለማገዝም ነው እየተባለ ይገኛል። አሁን ኒስን ለመሸጥ ደግሞ በኒውዮርክ መቀመጫውን ያደረገ ላዛርድ የተባለ የኢንቨስትመንት ባንክ ለሊጋው ክለብ ገዢ ለመፈለግ ኃላፊነት መውሰዱን ዘ አትሌቲክ አስነብቧል። ራትክሊፍ ኒስን ለመሸጥ ደግሞ ክለቡ ላይ የ283.2 ሚሊዮን ዶላር ወይም የ250 ሚሊዮን ዩሮ በፓውንድ ካስቀመጥ ነው ደግሞ የ213 ሚሊዮን ፓውንድ ዋጋ እንደለጠፉበት ነው የተገለጸው። የኒስን ሽያጭ ግን አንድ ነገር ሊያስተጓጉለው ይችላል ተብሏል። ይህም የብሮድካስት ስምምነት ነው። ቡድኑ አሁን ከዲዛውን ጋር ያለው ስምምነትም ከሽፎበት ነው የሚገኘው። ስምምነታቸው የ4 ዓመት ሆኖ ገና በ1 ዓመትም ነው ሊቋረጥ የቻለው። ይህ የብሮድካስት ስምምነት ሽያጩ ላይ እንቅፋት ሊሆን ይችላል እየተባለ ይገኛል። ራትክሊፍ ግን ኒስን በ2019 በ100 ሚሊዮን ዩሮ የገዙ ብሪቲሻዊ ባለሀብትም ናቸው። ከማንቸስተር ዩናይትድ ጋር በተያዘ ዜና የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የለውጥ ተምሳሌ ተጫዋቻቸውን ካሴሚሮን አሞካሽተውታል። አሞሪም እንደተደመጡት ከሆነ በጣም ብዙ እንደተሻሻለ አስባለሁ። የሚጫወትበትን መንገድ አይደለም የምታዩ የሚሮጥበትን መንገድ ነው። ቤት ቦታ ላይ ጠንክሮ መስራት እንዳለበት የምናሳየው ዳታው አለን። በጣም ጥሩ ምሳሌ የሆነ ተጫዋች ነው። ለሁሉም በማን ዩናይትድ ላሉ ተጫዋቾች ትምህርት ነው። ሁሉም ነገር በአንድ ቅጽበት ሊቀየር ይችላል ሲሉ ሩበን አሞሪም ካሴሚሮን አሞካሽተውታል። የጨዋች ትላንት አስቆጠረ። ባለፈው ከሊዮን ጋር ደግሞ አንድ ፔናልቲ ያስገኝቶ 2 ደግሞ አሲስቶችን ማድረጉ የሚዘነጋ አይደለም። ባለፉት 2 ወራት ያለውን ክላስም ቀን ላይ እንዳነሳ ነው በአግባቡ ያሳየ ተጫዋች ነው። በሳምንቱ መጨረሻ በለተውድ በፕሪሚየር ሊጉ ቼልሲ ከሊቨርፑል ጋር የሚያገናኝበት የሳምንቱ ታላቅ ጨዋታ ያለ ሲሆን ይህንን ጨዋታ አስመልክቶም ቼልሲዎች ለቻምፒዮኖቹ ሊቨርፑሎች ጋርድ ኦፍ ሆነር እንደሚያርጉ የሰሜዎቹ አሰልጣኝ ኤንዞ ማሬስካ አረጋግጧል። ማሬስካ እንደገለጹት ከሆነ አሁን እናድርጋለን፣ ይህ ባህል ነው፣ ያንን ማድረግ አለብን እና ደግሞ እናድርጓለን። ፕሪሚየር ሊጉን በልቷል፣ ስለዚህ ይገባቸዋል ሲሉ ኤንዞ ማሬስካ ተደምጧል። ቼልሲዎች በሜዳቸው ስታንፎርድ ብሪጅ ሊቨርፑልን በዕለተ እሁድ ምሽት 12 ሰዓት ላይ የሚያስተናግዱ ይሆናል። በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ፕሌይ ኦፍ ጨዋታዎች መደረጋቸውን ሲቀጥሉ በዛሬው ዕለት 2 ጨዋታዎች ተከናውነዋል። ዲትሮይት ፒስተንስ እና ኒውዮርክ ኒክስን ዛሬ ባገናኘው 6ኛ ጨዋታ ፒስተንሶች በኮርታቸው በኒውዮርክ ኒክስ 116-113 በሆነ ውጤት ተረቷል። ኒክሶች ከዛሬ እድላቸው በኋላ በ6ኛ ጨዋታቸው አጠቃላይ ውጤቱን 4-2 በማድረስ ኒውዮርክ ኒክሶች በኢስተርን ኮንፈረንስ ላይ ግማሽ ፍጻሜ መድረሳቸውን አረጋግጠዋል። በጨዋታው ግን የኒክሱ ጨዋች ጃለን ብሩንሰን የደመቀ ሲሆን 40 ነጥቦችን በማስቆጠር የጨዋታውን ከፍተኛ ነጥብ ሲያስቆጠር የማሸነፊያ ግቧንም ማስቆጥሮ ኒክሶች ወደ ግማሽ ፍጻሜ የላካቸው ተጫዋች ነው። በጨዋታው 4 ሪባውንዶችን አድርጓል፣ 7 አሲስቶችን አስመዝግቧል። 3 ጊዜ ደግሞ 3 ነጥቦችን አስገኝቶም ነው የነበረው። የማሸነፊያ ግቧን ያስገኘውም 3 ነጥብ አስገኝቶ ነው የነበረው። ይህንን ደግሞ ያደርገው ጨዋታው ሊጠናቀቅ 4.3 ሴኮንዶች ብቻ ሲቀሩትም ነበር። ኒክሶች ድላቸውንም ተከትሎ እንግዲህ በቀጣይ የአምና ቻምፒዮኖችንና የ18 ጊዜ ቻምፒዮኖችን ቦስተን ሴልቲክሶችን የሚገጥሙ ይሆናል። በሌላኛው አንድ ጨዋታ ደግሞ የኤልኤ ክሊፐርስና የዴንቨር ኑጌትስ ጨዋታ በ6ኛ ጨዋታ
ጨዋታውም አላፊው ቡድን ሊለይለት አልቻለም። ስለዚህ በመጨረሻው ሰባተኛ ጨዋታ ይሆናል ማለት ነው አላፊው ቡድን የሚለየው። በዛሬ ጨዋታ ግን ኤልኤ ክሊፐርሶች ዴንቨር ኑጌትስን 111-105 ረተው ተስፋቸው ላይ ነብስ የዘሩበትን ውጤትም ነው ያስመዘገቡት። በጨዋታው ደግሞ የክሊፐርስ ኮከብ ተጫዋች ሆነው ጄምስ ሃርደን በመድመቅ 28 ነጥቦችን አስቆጥሮ 6 ሪባውንዶችን አድርጎ 8 አሲስቶችን ያሳካ ሲሆን 3 ጊዜ ደግሞ 3 ነጥቦችን አስገኝቶ ነው የነበረው። እንግዲህ ሁለቱ ቡድኖች ከስድስቱ ጨዋታቸው 3 ጊዜ በመሸናነፍ 3 እኩል ላይ የሚገኙ በመሆኑ የመጨረሻ መለያ ጨዋታቸው በዴንቨር ሲደረግ ጨዋታው በዕለተ እሁድ ወደ እሁድ ሊነጋ ሌሊት 8 ሰዓት ተኩል ላይ የሚደረግ መርሃ ግብር ነው። ጨዋታው በጣም አጓጊ ጨዋታ ያድርገዋል።